ይዘው የመጣው ምንድነው እየበላል? ምንድነው የምትበለው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ጆኒ ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ። ፊት ለፊት መታየት ብቻ። ፋይት አንፈልግም። ዜና ኢትዮጵያን ያነጋገረው የአድዋ ፋይት ናይት 2 ዝግጅቱ የመጨረሻ ምዕራፍ ላይ ደርሷል። ሰላም ውድ የቻናሌ ቤተሰቦች እንደምን ሰንብታችኋል? ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ዛሬ በኢትዮጵያ የስፖርት ዓለም ትልቅ ትኩረት ስለሳበው የአድዋ ፋይት ናይት 2 የተሰኘው ውድድር ዝርዝር መረጃ ይዤ ቀርቤላችኋለሁ። እስከ መጨረሻው ተከታተሉ። ሴዶ ከጆኒ ጋር የሚፋለሙበት ቀን ታውቋል። እንደሚታወቀው ሴዶና ጆኒ በተለያዩ የሶሻል ሚዲያ ሲነቋቆሩ መቆየታቸው ይታወቃል። ሴዶ ማርሻል ልምዱን የበለጠ ለማጠንከር ሲል በተለያዩ የዓለም ሀገራት እየተዘዋወረ ልምዱን ሲያካብት ቆይቷል። ከዚህ በፊትም ፋይት ለማድረግ ጊዜና ቦታ ቀን ተወስኖላቸው የነበረ መሆኑ ይታወቃል። ነገር ግን በአንዳንድ አለመስማማት ውድድሩ የተቀየረ ወይም የተሰረዘ ቢሆንም ከብዙ ጊዜ ቆይታ በኋላ እንግዲህ ነሐሴ 21 ቀን 2018 ዓ.ም በድጋሚ ቀጠሮ የተያዘ ሲሆን በትናንትናው ዕለትም በአድዋ ሙዚየም ሁለቱ ተፋላሚዎች ፌስ ቱ ፌስ በመታየት የየራሳቸውን የፉክክር ቃላቶች ታዳሚው ሕዝብ በሚገርም ሁኔታ ሲያቀርቡ ተመልክተናቸዋል። ጆኒ ከዚህ በፊት ንቃተ ህሊናን ከ10 ሰከንድ ባልበለጠ በድንቅ ብቃቱ ሰባብሮ መጣሉ ሁላችንም የምናውቀው ነው። እንግዲህ ነሐሴ 21 ቀን በጆኒና በሴዶ መካከል የሚደረገው ፋይቲንግ ማን ያሸንፋል የሚለው የሁላችንም ጥያቄ ነው እና እናንተ በዚህ ጉዳይ ግምታችሁ ወይም ሐሳባችሁ ምን ይመስላል? በኮሜንት መስጫ አስቀምጡልን እንላለን። እንግዲህ ለተፋላሚዎችም መልካም ዕድል። በኢትዮጵያ የተዋጊ ስፖርቶች በፍጥነት እያደጉ ይገኛሉ። በተለይም የድብልቅ ማርሻል አርቲስት፣ የሙአይ ታይ እና የቦክሲንግ ውድድሮች በወጣቶች መካከል ከፍተኛ ተከታታይነት እያገኙ ነው። ይህንን እድገት የሚያሳይ ትልቁ መድረክ ደግሞ የአድዋ ፋይት ናይት ነው። ይህ ውድድር ለሁለተኛ ጊዜ በዘመናዊ አቀራረብ እየተዘጋጀ ሲሆን የአድዋ ታሪካዊ ድል ከዘመናዊ ስፖርት ጋር በማጣመር ለወጣቱ ትውልድ የጀግንነት፣ የትጋትና የአንድነት መልእክት ለማስተላለፍ ያለመ መሆኑም ተገልጿል። ዛሬ በአድዋ ድል መታሰቢያ ሙዚየም በተካሄደው ጋዜጣዊ መግለጫ የዝግጅቱ አዘጋጆች ሁሉም የመጨረሻ ዝግጅቶች መጠናቀቃቸውን አስታውቀዋል። በመግለጫውም ላይ የውድድሩ ዓላማ የተሳታፊዎች ዝግጁነትና የኢትዮጵያ የተዋጊ ስፖርቶች ወደ ከፍተኛ ደረጃ ለማሳደግ ያለውን ራዕይም ተብራርቷል። ከዚያም በመቀጠል ተዋጊዎቹ ፊት ለፊት የተገናኙበት የፍጥጫ ስነ ስርዓትም ተካሂዷል። ይህ ስነ ስርዓት በውድድሩ ውስጥ ወሳኝ ክፍል ነው። ተዋጊዎቹ ያላቸውን ዝግጁነት፣ መተማመንና የፉክክር መንፈስ ለህዝብ ያሳያሉ። በስፍራው የነበሩ ደጋፊዎችም በከፍተኛ ጉጉት ይህንን መርሃ ግብር ሲከታተሉ ተመልክተናል። አዘጋጆቹ መረጃ መሰረት ውድድሩ በነሐሴ 21 ቀን 2018 ዓ.ም ይካሄዳል። በዚህ ውድድር የተለያዩ የክብደት ምድቦች ላይ የሀገር ውስጥ እና የውጭ ተዋጊዎች ይፋለማሉ። ይህም ለተመልካቾችና አጓጊና ተወዳዳሪ ፊልሚያዎችም እንደሚያቀርብ ይጠበቃል። እንደ ስፖርት ባለሙያዎች ግምገማ እንዲህ ያሉ ዝግጅቶች በኢትዮጵያ የተዋጊ ስፖርቶች ለማሳደግ፣ ወጣቶች ወደ ስፖርት ለመሳብ እና አገሪቱ ለዓለም በአዲሱ መልኩ ለማስተዋወቅ ትልቅ ሚና ይጫወታልም ተብሏል። በመሆኑ የአድዋ ፋይት ናይት 2 ከስፖርት ውድድሩ ባለፈ የኢትዮጵያን ታሪክ፣ ጀግንነትና የወጣቶችን ተስፋ የሚያንጸባርቅ ትልቅ ሀገራዊ መድረክ ሆኖም ይታያል። እናንተ ስለዚህ ዝግጅት ምን ታስባላችሁ? በዚህ ውድድር የምትጠብቁት ፊልሚያ የትኛውን ነው? አስተያየታችሁን በኮሜንት ያጋሩን። ቪዲዮውን ከመወደዳችሁት ላይክ ያድርጉ፣ ለጓደኞቻችሁ ያጋሩት። እንዲሁም ቻናላችንን ሰብስክራይብ በማድረግ ቀጣዩ የሚለቀቁ ቪዲዮዎችን ይከታተሉ።